እንዴት ነሽ? ቆይ አንተ እዚህ ምን ታደርጋለህ? ሄዳ ነበር እንዴ? አዎ ተመልሼ። እትዬ የቀዩ ሰው በሙሉ ያንቺን አድራሻ እየጠየቀ ነው። አዶን መቼ መስዋዕት ያለን ሰምተህ አይደለም አይደል? ክፍት የቆምከው ለምን አለም ነው? አዎ አምኜው ነው ፊት ለፊት ያቆምኩት። ልታስረጅኝ ትችያለሽ? ነገሩ ከመጓጓሱ በፊት ታውቀዋል። እያስፈራራኝ ነው። ቆይ ለመስራት አይኖርህም። ስርዓት ምንድን ነው? እኔ እኮ በስነ ስርዓት ነው የጠየቁሽ ያሉት። ለምንድን ነው ነገሩ የምታውሳስ? እሺ መቁጣ፣ እኔ እናንተ ለብቻችን እናወራለን። መኩ በቃ ለብቻችን ትሆን። እሺ ምን መሰለህ አዶን፣ አሁን በህይወቴ ልጅ ጓደኛ ነበረች እና ህፃናቶችን ትረዳ ነበር። በአጋጣሚ ስራ ሲበዛባት እኔ እንድረዳቸው ልካኝ ነው። ማለት ያው ከማረፏ በፊት ማለት ነው። ከማረፏ በፊት እና የሞተችው ጓደኛሽ ማናት? ስማኝ አንተ ልጅ፣ ሁሉን ነገር የማብራራት ግዴታ የለብኝም። በቃ ተወኛ ጭቅጭቀኝ እንደ አለብሽ እንጂ ካልሆነ ቤሉንም ሌሎችም ሰዎች ማውቃቸው አይቀርም። ቤሉን ደግሞ ታውቂዋለሽ አይደል? እንዴ እንደኔ ዝም ሊልሽ አይችልም። እያስፈራራኝ ነው አይደል? ስንቴ ደጋግሜ ልንገርሽ፣ እኔ ነገሩን ለማጣራት እየሞከርኩ ነው። አዶን በቃ ይሄን ነገር ተረጋግተን ማውራት ያለብን። እሺ በዚህ መልኩ መሆን አይችልም። ሁሉንም ነገር እነግርሃለሁ፣ ግን አሁን አይደለም። ቆይ ሀዘን ላይ እንደሆንኩ አይታይህም እንዴ? እና መቼ ነው የምነግርኝ? እንደተባለው ደግሞ ሰዎች እየፈለጉሽ ነው። አሁን ሂድልኝ በቃ፣ ለብቻ መሆን አለብኝ። ነገ እናወራለን። እሺ ጥሩ። ወይኔ ጉዴ! ቆይ ምንድን ነው የሆነው? እንዴት ነው ሊሆን የቻለው? ወይኔ ለቢሮ ልትነገሩ አለቀልኝ። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዝዝት ይበለልኝ። እንግዲህ ክፍል 32 ላይ ደርሰናል። ባለፈው ክፍል አይታችሁ ከሆነ አዶኒን ጠርቶ እያናገረው ነበር። ቤሉል አዶኒ ከአንተና ከኑኑ ጋር ምንድን አይነት ግንኙነት ነው ያላችሁ? ምንድነው ግንኙነታችሁ? ምናምን እያለ እየጠየቀው ነበረ። ያው አዶኒ የሚፈልገው ሁሌም ኑኑ የእሱ እንድትሆን እና ደግሞ ስለ በቀል አዶኒ ትንሽ ቀየርቧ። በፊት አዶኒ በጣም ጨዋ ልጅ ነበር። አሁን ግን አዶኒ ለራሱ ብቻ ነው ሁሉን ነገር እየፈለገ ያለው እና ምንም ሳያንገራግር አዎ ፍቅረኛዬ ናት፣ እውነቱን ብታውቅ ቆይ ምን ታደርጋለህ እያለው ነው። ተው እንደዚህ አትበል አዶኒ እያለው ነበር ቤሉል። ያው ቤሉል ምንም ነገር ሊያምን አልቻለም። እሱ ግን በቃ ፍቅረኛ ናት አለ። በቃ ቆይ ሂጄ እሷንም በአንድ ላይ ጠይቃችኋለሁኝ ብሎ ሄዴ እና ኑኑን ይዟት መጣ ማለት ነው። ኑኑን ይዟት መጥቶ ከአዶኒ ጋር ሲጠይቃቸው አዎ ፍቅረኛ ናት እያለ እየተወነ ነበረ። እሷም ተደናግጣ ዝም ነበር ያለችው። ግን መጨረሻ ንገሪኝ አንተ ዝም በል አንቺ ንገሪኝ ኑኑ ሲላት አዎ ነው አለች ማለት ነው። ከመቼ ወዲህ እንዴት ስትል ከመቼ ወዲህ አንተ ጋር ሳለችው ምናምን አንተስ ጋር ከመቼ ወዲህ ምናምን አለችው ማለት ነው። ሌላኛው ወደ ኤልሹ ስንመጣ ያ የሚያስፈራራልህ ይዟት ወጥቶ ይሄው እያስጠነቀቃት ነው። ከጓደኛው ጋር እያጣላችሁ ነበር። ኤልሹ በጣም እንደምታውቋት ባለጌ የሆነ ካራክተር ነው ያላት እና ኤልሹን ጓደኛውን የሆነ ነገር ብላ እሱ ደግሞ እውነቱን ያወቀለት ጓደኛዬ አይለቅሽም ጅል ስለሆነ ነው እየተጃጃለልሽ ያለው ብሏን ነበር ባለፈው ክፍል። አሁን ያን እንድታስፈራራለት የቀዳውን ቪዲዮ ለጓደኛው አሳልፎ ሰጥቶት ነበር እና ጓደኛው ደግሞ መጥቶ ኤልሹን እንዴት እንደዚህ ታደርጊያለሽ እያለ እየተቆጣን ነበር። ግን ያስፈራራታል እንጂ ፍቅር አለበት ይመስላል። ምንም ሳያደርጋት የቪዲዮውን አውዲዮውን ብቻ ሪካርዱን አሰምቷት ሄዴ። እሷ ደግሞ ለምን አይፋታኝም ይሄ ጅል ምናምን እያለች ነበረ። ከዛ እሷም እንደዛ ብላ ወደ ቤቷ ሄደች። ያው ኑኑና ሶስታቸውም ተፋጠዋል። አስረዱኝ እያላቸው ነበረ። ምን እንዴት የሚፈጠር አስረዱኝ ምናምን እያላቸው ነበረ። ቤሉል ማለት ነው። ቤሉል ግን አይናቸውን እያየ ነበረ። አይኗን ሲያት ምንም አይነት ከዛ ጋር ፍቅር እንደሌለባት ተረድቷታል፣ ገብቶታል። ከዛ አቅፍ አደረጋትና አዶኒ ፍቅረኛ ናት በቃ ምናምን እያለ ነው። እሷ ደግሞ ምንም አላቀፈችውም፣ ዝም አለች። ከዛ ተወን ሂድልን አንተ ከኛ መሀል ጣልቃ ትግባ አለው አዶኒ ቤሉል ማለት ነው። ቤሉል ደግሞ ያው ታውቃላችሁ ቤሉል ምርጥ ካራክተር ያለው ልጅ ነውና ያው
በቃ ተናዶም ቢሆን ተበሳጭቶ ወደ ቤት ገባ ማለት ነው። ወደ ቤት ሲገባ እህትየው አገኘችው። ምን ነህ ነው ወንድሜ ፊትህ ልክ አይደለም ስትለው ምን ሁኛለሁ ተይኝ ምናምን እያላት ነበረ። እሷ ደግሞ አይ ወንድሜ ትክክል አይደለህም ምን ሆነህ ነው ንገረኝ እያለች እየጠየቀችው ነው የምትገኘው። እሱ ደግሞ ምንም አልሆንኩም ምናምን እያላን ነበር። ከዛ በቃ ቀለል እንድልህ ጌም እንጫወት ስትለው ተሰምታ ነበረ። ከዛ መጣ አዶኒ ሲመጣ ለምን እንደውም እኛ አብረን ጌም አንጫወትም ምናምን አዶኒም ስትለው ቤሉል ያው ስለማስመሰል ስለማይችል አልችልም ምናምን እያለ ነበር። ከዛ አዶኒ ደግሞ ፈራህ እንዴ እንጫወታለን ምናምን ፈራህ እንዴ ምናምን ብሎ እልክ አስገባው። አይ አልፈራም ብሎ ያው ጀመሩት ጨዋታውን ማለት ነው። ወደ ጨዋታው ሌሎቹንም ሰብስቤ ላምጣና አለችና ሂዳ ኑኑንና ያችን የተገዛችን አሽቃባጯን ገዝታ የተገዛቸዋን እነሱን ይዛ መጣች። እዚህ ጋር ከቤሉል ስር ተቀመጠች አቃባጯ ማለት ነው። ኑኑ ደግሞ ከእንትና ስር ከሱ ስር ተቀመጠች። ለደስ አለው እና ከዛ ጌሙን አውቀው ተደበቀችና ጉድ እኮ ነው አውቃ እያሰማች እጣው ከማን ላይ እንደሚደርስ እያሰበች ማለት ነው። እንትን አለች አዝሮ እጣውን ያው ማነው ስሟ በእናታችሁ ይቺ አስመሳይዋ ጋር ደረሰና ተጠየቀች። ከዛ ከፍቅር ጋር ምናምን እያለች እየተወነች ነበረ። ከዛ ሳሚው አለቻትና ልክ ስስመው ኑኑ በጣም የሆነ ነገር ነው የሆነችው። ይሄን ማየት አልችልም እያለች ነበር በውስጧ። እኔማ ይሄን ማየት አልችልም እያለች በቃ የሆነ ነገር ሆና እንደውም ከእንትን ከማለቷ የተነሳ ጃኬቱን ንቅ አደረገችው ማለት ነው። በቃ መቆጣጠር ስላቃታት ውስጧን ማለት ነው። ከዛ እንደ ድጋሚ አሁንም ጨዋታ ስለሚቀጥል ጨዋታው ቀጠለና አውቀው ከእሷ ላይ ሲደርስ አሁን ተባባሉና እሷ ላይ አቆሙት ማለት ነው። ከዛ እሷን ያው እንደተለመደው አላማውም ጨዋታው እሷን የሚያተኩር ነበር። እሷ እንድትናገር ሁሉንም እውነት ነበረ አላማዋ። ምክንያቱም መናገር ትፈልጋለች፣ ግን እናቷን ትፈራለች። ለእናቷ ስትል ነው ቃል ስለገባች ለእናቷ እሱን አስባ ነው እንጂ ዝም የምትለው ጥሩ ወይም ደግሞ መልካም ሰው ሆና አልነበረም። ከዛ ያው ኑኑ ላይ ያረፈ እና ኑኑን ምንም መዋሸት ስለሌለ እዚህ ቤተሰብ የደበቅሽው ነገር አለሽ ወይ ብላ ጠየቀቻት። ከዛ ተይ እንጂ ኤልሹ እንደዚህ አትበይ ምናምን ተናገር፣ የደበቅሽው ነገር ካለ ተናገሪ፣ መዋሸት አይቻልም አለቻት። እሱም ማድረግ አልችልም አልናገርም እያለች ነበር ኑኑ። አንቺ ካልተናገርሽ ተቀጪ አለቻት። እሺ ብላ ቅጣቱን ስትሰማ ቤሉ ይሄ ማነው ስሙ እሱን እንድትስመው ነው ቅጣቱ ማለት ነው። አዶኒን እንድትስመው ነው ቅጣቱ። እሱን ማድረግ አልችልም አልስመውም ስትል በቃ ሚስጥርሽን እናገርብሻለሁ ብላ ስታስገድዳት ብድግ ብሎ ቤሉል እጇን ይዟት ወጣ። ምንድን ነው ምናምን አላት ማለት ነው። ከዛ ቤሉልን ልንገርክ ምነግርህ ነገር አለ ምናምን እያለችው ነበረ። ቤሉልም ምንድን ነው የምትነግሪኝ? ንገሪኝ። እሺ ቃል ገባልኝ የምነግርህን ነገር ምናምን መንገር ከፈለግሽ ንገሪኝ፣ አለመናገር ከፈለግሽ ደግሞ ምንም ቃል አታስገቢና ንገሪኝ እያላት ነበረ። ከዛ ቆይ ጠብቀኝ ብላ እሷም ወደ ውስጥ ገባች። እነሱም እንግዲህ እዛው ነበሩ። የት እንደሄዱም አይታወቅም። እንግዲህ አላሳዩም። ሌላኛው ወደ ማን ነው ስሟ እንትና እናትየው አይንዬና ከልጇ ጋር እያወሩ ነበረ። አይንዬ ከሰው ቤት ምናምን በቃ ሀለ ስራ መቀመጡን እያወራቻት ነበረ። ልጅቷ ደግሞ እማዬ አይዞሽ ታገሽ፣ ቃል ገባልሻለሁ፣ ሁሉም ነገር ያልፋል፣ ሁሉም ነገር በቃ ያልፋል እያለቻት ነበረ። ያው አሳምናታለች። በነገራችን ላይ ሰይጣኗ አሳምናታለች። እንዴት እኛን ጥለሽ ትሄጃለሽ ምናምን ብላት ነበረ። ሚስጥሩንም አልተናገረችም።
ቤሉል ቤት እንደገዛ እንደተከራየላት የሚሆን ብቻ ቤት እንደሰጣቸው አልተናገረችም። ጣጥ ነው ያለችው። ቤሉል አውጥቶ አዝናናኝ ብቻ ነው ብላ የተናገረችው ማለት ነው አይንዬ። ከዛ እንደዛ የተባባሉ የጓደኛዋ መጣችላትና ከዛ ከጓደኛዋ ጋር ትንሽ እየተቀላለዱ እንዳለ በቃ እናንተ አውሩ ብላ ወጣች። አይንዬ እናታቸው ማለት ነው። ከዛ ስትወጣ ደውይልኝ፣ በእናትሽ ለወንድምሽ ደውይልኝ እያለቻን ነበረ። ደውይልኝ ናፈቀኝ እያለቻት ነበር። በአሁን ሰዓት እንዴት እደውላለሁ እያለች ነበረ። መሲም አልደውልም በአሁን ሰዓት እያለቻት ነበረ። እባክሽ ወንድምሽ አይደል ምን ችግር አለው ደውይልኝ እያለቻት ነበረ። ያው መሲም ተስማምታለች እንደምትደውልላት። ቆይ ትንሽ ቆይቼ እደውልለታለሁ ብላታለች። ከዛ እንደዛ ብላት ስራ መስራት ከእሷ ጋር እኮ እንትን አልኩኝ እንድሰራ ትፈልጋለች እና በቃ ተስማማሁኝ እና ደግሞ ከዛ ሰይጣን ጋር ሁኜ በቃ ከሱ ጋር መሆን አለብኝ ተስማማሁ ላወራው አለቻት። ተይ እህቴ እሱ የእሷ ሰው ነው ሊጎዱሽ ነው እያለቻት ነበር። አውቃለሁ እህቴ አውቃለሁኝ የእሷ ሰውም እንደሁ አውቃለሁ ሊጎዳኝም እንደሁ አውቃለሁ ግን እጠነቀቃለሁኝ በማለት ነው ያለችው። እንግዲህ ወስናለች እሱን ልታወራው ከእሱ ጋር በቃ ለማስመሰልም ቢሆን ብቻ ወስናለች። ሌላ አማራጭ የለኝም እያለች ነበረ። ተይ ስትላት እሺ ሌላ አማራጭ አለ ወይም ተወው አማራጭ ካለ ንገሪኝ እያለች ነበረ። እንግዲህ እንደዛ የተባለ ወስና እንደዛ የተባባሉ ወስና እንደጨረሰች ነው የነገረቻት። ወደ ኑኑ እንመለስ። ወረቀቱን አመጣችለት ወደ ኑኑ ሳይሆን ኤልሹና ከወንድሟ ጋር ከቤሉል ጋር ማለት ነው። ወረቀቱን አምጥታ ውጤቱን ሰጠችው። እየ ወንድሜ ይሄን ምናምን እያለችው ነበረ። አንቺ አንብበሽው የለ አንቺ ንገሪኝ እያላት ነበረ። እሷም አንብበው አንተ አንብበው ባይንክ እያለች እንትን እያለችው እየተከራከረችው ነበር። እና እንግዲህ ያንብበው ወይስ እሷ እንዳለችው ትተወው ብቻ ወረቀቱን ይዞት ነው የተቋረጠው። ውዶችዬ ይሄን ይመስላል። እወዳችኋለሁ፣ አመሰግናለሁ ስለምትከታተሉኝ። ላይክ ሰብ እያደረጋችሁልኝ እየታየልኝ አይደለም እንድታይልኝ ላይክ ሼር አድርጉልኝ እና አመሰግናለሁ። ቻው ቻው። መልካም የነገ ቀን ይበለን። ነገ እንመለሳለን። ልክ ቪዲዮ በመጣ ሰዓት እያየሁኝ እናንተ ጋር ማመጣ ይሆናል። ወዳችኋለሁ። ቻው ቻው።